ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ ይህ አዋትቪ ነው። በዋብል ወረዳና በሉማሜ ከተማ አስተዳደር ትምህርት ቤቶችን ሳቢና ማራኪ ለማድረግ የውስጥ ገቢን ማሳደግ ጉልህ ሚና አለው ተባለም። ለአንድ ሀገር እድገት መሰረት የሆነው የትምህርት እንቅስቃሴ ውጤታማ ለማድረግ የትምህርት ቤቶችን የውስጥ ገቢ ማሳደግ ወሳኝ ነው ብሏል። ምስራቅ ጎጃም ዞን በዋብል ወረዳ የትምህርት ቤቶችን የውስጥ ገቢ ለማሳደግ ባለድርሻ አካላት ተሳታፊ በማድረግ ውጤታማ ስራ እየተሰራ ነው። በዱቄ ቀበሌም የትምህርት ቤቶችን ማሳ በሰብል ለመሸፈን የእርሻ ስራ ሲሰሩ አርሶ አደሮችን ተመልክተናል። በዱቄ ቀበሌ በልማት ስራው ሲሳተፉ ካገኘናቸው አርሶ አደሮች መካከልም አቶ ይበልጣል ገረመውና አቶ ነጋሽ ታዴ የትምህርት ቤቱን ገቢ ለማሳደግ ሁሉም የዱቄ ቀበሌ ማህበረሰብ በቡድን በመውጣት ከእርሻ እስከ ሰብል ስብሰባ ድረስ በማህበረሰቡ ተሳትፎ ለማጠናቀቅ እየሰሩ መሆኑን ገልጸዋል። ይበልጣል ገረመው ጎጡ የልምዳር ነው። ትምህርት ቤት እርሻ እያረስን ነው ያለን። በመተባበር ህዝቡ ጋር ተሰባስቦ በህብረት እያረስን ነው ያለን እና ያው በመተባበር በቀበሌው ማስተባበር ህዝቡ እየሰራ ነው ያለ። ግባት አለው። ስንዴው ጤፉ ሲመረስ በጣም ግባት እያለው ነው። በጣም ምርት አለው እና ትምህርት ቤታችን እያደገ በጣም ውጤት እያሳየን ነው ያለ። ጥቅሙማ በጣም ጥቅም አለው። በጣም ደስ እያለን ነው ያለ። ደስ እያለን በጣም ግብአትም አለው። ልጆቻችንም በጣም እየተማሩ ደስ እያለን ነው ያለ። ልጆቻችን ሰልጥነው ተምረው ብዙ ደረጃም እየደረሱም አሉ፣ ገና የሚደርሱም አሉና ውጤቱ በጣም ደስ እያለን ነው ያለ። ግማሹ ብሽል ግማሹ ግልሰስ ዘር እየተመደበ ነው ያለ። አሁን ዛሬ አንዱ ጎጥ ነው ያለ እና አሁን እንግዲህ ወር 4 ነው ወር 5 ጎጥ አለ። ያ እንግዲህ እየተደራጀ ዘር ለመዝራት እዚህ በቀጣይ እየተባበር ነው። አጨዳውንም ያው በብረት ይታጨዳል፣ በረውም ያው በብረት ይበራያል ነው። ነጋሽ ታዴ ቀበሌ ዱቄ እስጢፋኖስ በህዝባችን ተሳትፎ ትምህርት ቤታችን እድገትና መሰረት ስለሆነ ህዝባችን በመሳተፍ የእርሻ ላይ ይገኛል። የምታወት ህብረተሰብ እርሻ እየታረሰ ይገኛል ማለት ነው እና ትምህርት ቤታችንም አጋጣሚ ባለው ሁኔታ ላይ ተማሪው በጥሩ ሁኔታ እየተማረ ነው ያለ። መምህራንም በአግባቡ እየወጡ እየገቡ ተማሪዎቻቸው እየተቆጣጠሩ እያስተማሩ ይገኛሉ ማለት ነው። ትምህርት ቤቱን የኛ ነው የልጆቻችን ነው በሚል ሀሳቢ በማድረግ በራሱ ፍላጎት ተነሳስቶ በድሮች ተነሳስተው ይሄ የምታወት ህዝብ የአንድ ጎጥ ህዝብ ነው። አሁን በቃ ይሄ ሰው ዛሬ ላይ በቃ 2-3 ጊዜ አርሶ ነገ ደግሞ በሚቀጥለው የስንዴ ምርቶችን በመዝራት ከፍተኛ ምርት እንዲያገኝ ፍላጎት በራሱ ሀሳብ ተነሳሽነት በመመር ነው ይሄ ሊያርስ ይችላል። የዱቄ ቀበሌ አስተዳዳሪ አቶ ሞስዬ ታዴ እንዳሉት የትምህርት ቤቱን ገቢ ለማሳደግ ከ2017 ዓ.ም ጀምሮ በማህበረሰብ ተሳትፎ እንዲሰራ በማድረግ ውጤታማ ስራ መሰራቱን ገልጸው በዕለቱም ከ400 በላይ አርሶ አደሮችን በማሳተፍ የእርሻ ስራው እንዲከናወን ተደርጓል ብለዋል። አቶ ሞስዬ አክለውም በዚህ ዓመት ከ50 ኩንታል በላይ የባቄላ ምርት ማግኘታቸውን ገልጸው በቀጣይም እየታረሰ ካለው 10 ሄክታር ማሳ ላይ ከ150 ኩንታል በላይ ስንዴ ምርት ለማግኘት አቀደው እየሰሩ መሆኑን ተናግረዋል። እኔ ስሜ ሞስዬ ታግሌ ይባላለሁ። የዱቄ ቀበሌ ዋና አስተዳዳሪ። 2018 ደግሞ ለ2019 ምርት ዘመን ስንዴ ልንዘራ ነው። እንግዲህ ህብረተሰብ ተሳትፎ ሁሉም ደስተኛ ሆኖ እየተዘጋጀ ያለው። ስለዚህ አሁን የልምዳር ጎጥ ይባላል። በጎጥ በደረጃ ነው ያከፋፈለው። ለእርሻት ይበጃል በሚል ህዝቡ እንዳይማረርብን ፍላጎተኛ ሆኖ ህዝቡም በስርዓት ተነስቷል። ያው ዞሮ የትምህርት ቤቱን ግባትና እድገት ተነሳሽነት ለማድረግ ፍቃደኛ ነው፣ ሙሉ ፍቃደኛ ነው ህዝቡ። ቢያንስ የትምህርት ቤቱ ሀብት ወይንም ደግሞ መሬት ወደ 22-24 ገዝም ይሆናል ስፋቱ። ይሄን በተመለከተ ወደ 150 እና 160 ኩንታል እናወጣለን በ2018 ለ2019 ምርት ዘመን ብለን ነው የምናስበው። ስለዚህ ህዝቡም ደስተኛ ነው። ትእዛዝን ተቀብለን እንፈጽማለን በሚል ተግባብተን ነው ስራ የጀመርን። 4 ጎጥ አለ። በአራቱ ጎጥም ተከፋፍለን ነው እየሰራን ያለን። እንግዲህ በብዛትም 400 ይሆናል። ጎጡም የልምዳር ጎጥ ነው የሚባለው። ገመሰ ደገመ ድግሚያ እያረሰ ነው እንግዲህ ሁለተኛውን እርሻ ማለት ነው የሚሄድ ሁለት እዚህ እያረሰ ነው የሚሄድ። በብሽሉ ወይንም ግልሰስ ይባላል ደግሞ ጋታነስ ነው። ጋታነስን ብሽል እናደርጋለን። በአራተኛው ደግሞ ባረበብ የሚባል ጎጥ አለ። ባረበብ ነው የሚዘራ። በዚህ ልክ ነው
ሲቀጥል ደግሞ ከአረም እስከ አጨዳ ድረስ ደግሞ በጥምረት በጋራ እንግዲህ እናሰበስባለን እናሳርመዋለን ብለን ነው ያሰብነው። በምስራቅ ጎጃም ዞን የዋብል ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ አበው ጫኔ ትምህርት ቤቶችን ደረጃቸውን ለማሳደግና የትምህርት ጥራቱን ለማጠናቀቅም ትምህርት ቤቶችን ሳቢና ማራኪ ለማድረግ የትምህርት ቤቶችን የውስጥ ገቢ በማሳደግ የመማር ማስተማር ስራውን ምቹ እንዲሆን ማህበረሰቡ በጉልበት፣ በቁሳቁስ፣ በገንዘብ የበኩሉን ድርሻ እያከናወነ ይገኛል ብለዋል። በዚህ በጀት ዓመትም የትምህርት ቤቶችን ደረጃ ለማሻሻል ከ78 ሚሊዮን ብር በላይ በጀት በመያዝና በማህበረሰቡ ድጋፍ የትምህርት ተቋማትን እያስገነቡ እንደሚገኙ ጠቁመው የተጠናቀቁት ፕሮጀክቶችን ርክክብ እንዳደረጉ ገልጸው ያልተጠናቀቁ ፕሮጀክቶችን ደግሞ በቅርቡ ለማጠናቀቅ በትኩረት እየሰሩ መሆናቸውን ተናግረዋል። ስሜ አበው ጫኔ ይባላል። የዋባል ወረዳ ትምህርት ጽሕፈት ቤት ኃላፊ ነኝ። የትምህርት ቤቶችን ደረጃና የትምህርት ጥራት ለማስጠበቅ አኳያ ትኩረት ሰጥተው ከሚሰሩት ውስጥ አንዱ የትምህርት ቤት ገቢ ማሳደግ ነው። አንደኛው እንደ ሞዴልና እንደ ተሞክሮ ብዙ ጊዜ የምንጠቀምበት ዱቄ ቀበሌ አለን። የትምህርት ቤቶችን የውስጥ ገቢ ለማሳደግ ከማህበረሰቡ ጋር ባደረግነው ውይይት መሰረት መጀመሪያ የትምህርት ቤቱን እርሻ ካሁኑ ጀምሮ ማሳረስ የሚል ነገር ነው የተግባባ ነው። ከዚህም ቢያንስ 400ና ከዚያ በላይ ጥማድ ወጥቷል ብለን ነው የምንጠብቀው። ይሄ ማህበረሰብ ትምህርት ቤቱን እንደግፋለን፣ ትምህርት ቤቱ ወደ ተሻለ ደረጃ መምጣት አለበት የሚለውን የጋራ ካደረግን በኋላ ዛሬ ጋር እርሻውን እያሳረስን ያለንበት ሁኔታ ነው ያለ። የትምህርት ቤቶች ገቢ ካደገ የትምህርት ጥራቱ ይጠበቃል። የትምህርት ጥራቱ ለመጠበቅ ደግሞ የትምህርት ቤቶች የገጽታ ግንባታ መቀየር አለበት። ትምህርት ቤቶቹ ሳቢና ማራኪ፣ ህጻናት ካሉበት ከመኖሪያቸው የተሻለ ትምህርት ቤት ውስጥ መማር ስላለበት እሱን ለማድረግ እየሰራን ያለን። ከ40 በላይ የሆኑ ተቋማት ከመማር ማስተማር ውጭ ሆነው ነው ያሉት። ትምህርት ቤቶቹ እንዳልሆኑ ከዝቅተኛ እስከ ከፍተኛ ድረስ ወድሟል። ይህ ባለበት ደግሞ ይሄ ትምህርት ቤት ለመማር ማስተማሩ ማህበረሰቡ ከመንግስት ብቻ መጠበቅ የለብንም ከሚል አንጻር ትምህርት ቤቱን እያረሰ እየኮተኮተ ራሱ እየሰበሰበና ወደ ጎተራ በወቅቱ እንዲገባ እያደረገ ያለበት ሁኔታ በዘንድሮም አጠቃላይ አጠናክረን የምንቀጥልበት ምቹ ሁኔታ እንፈጥራለን ከሚል አንጻር ነው። ወጀል ትምህርት ቤት ላይም ማህበረሰቡ ባለቤት ሆኖ ጥር ያሳጠረበት ሁኔታ ነው ያለ። እንግዲህ ይህን በማስፋት ወደ ሌሎች ትምህርት ቤቶችን በባለቤትነት ማህበረሰቡ የውስጥ ገቢያቸውን እንዲያደርጉ ለማድረግ ሌሎች ትምህርት ቤቶች ከማህበረሰቡ ጋር እየተያየንበት ያለንበት ሁኔታ ነው ያለ። ይህን አጠናክረን የምንቀጥልበት ምቹ ሁኔታ እንፈጥራለን የሚል ነገር ነው ለማለት ፈልገው። አንደኛ ከትምህርት ጥራት ውስጥ ከሚያመጡ ውስጥ አንዱ የትምህርት ቤት ገጽታ ግንባታን ማሻሻል ነው። የትምህርት ቤቶችን ደረጃ ከፍ ማድረግ ነው። ከዚህ አንጻር በዘንድሮ ዓመት ላይ ከ78 ሚሊዮን ብር በላይ ወጪ የተደረገባቸው ግንባታዎች እያስገነባን ያለ 2 G+2 3 G+0 እንደገና ደግሞ 2 ደግሞ በመቀናጆ በዋናሽ በጀት የተማሪዎች የመጸዳጃ ቤት ግንባታ እያስገነባን ያለ። እንግዲህ ሉማሜ ቁጥር 1 ላይ G+2 ወጀል ላይ G+2 ወጀል አንቅራቅ ላይ G+0 እነቢ ላይ የቅድመ አንደኛ ደረጃ ትምህርት ቤት ዱቄ ትምህርት ቤት ላይ ደግሞ አሁንም 1 ብሎክ 5 መማሪያ ክላስ ያለው ግንባታ እያስገነባን ያለ። እንግዲህ የወጀል አንቅራቅን ርክክብ አድርገናል። የነቢ የቁጥር 1 ትምህርት ቤትም ርክክብ እንድናደርግ ኦልሬዲ ጨርሷል። ርክክብ ተረከቡኝ የሚል እሱም አድርጓል። ለዚህ ለማድረግ አንደኛ ማህበረሰቡ ጋር ውይይት ማድረግ ነው። ትምህርት ቤቶችን እያስጎበኘን ያለንበት ሁኔታ ሁሉን ያለ። በዚህም ወጀል ትምህርት ቤት ላይ ይህን ግንባታ እያስገነባን ነውና አግዙን የሚል ጥያቄ አቅርበን የወጀል ማህበረሰብ በሳምንት ውስጥ 2.4 ሚሊዮን ብር ድጋፍ አድርጎልናል። ማህበረሰቡ ማለት ይህን ትምህርት ቤት ማጠናቀቅ አለብን ከሚል አንጻር ሉማሜ G+2 የምናስገነባው ነው። ማህበረሰቡንም አወያይተን ወደ 1.3 ሚሊዮን ብር ድጋፍ አድርጎልናል።